ስትራቴጂስ የሚለውን እንማማራለን። ከዛ በፊት ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ ኤንድ ሼር እንድታደርጉ በትህትና ጠይቃችኋለሁ። ከዚህ ትምህርት በኋላ እንግዲህ ወደ ትምህርታችን ስንገባ ትሬድ ፖሊሲ ምንድነው የሚለውን ዲፋይን ታደርጋላችሁ። ታሪፍ እና ነን ታሪፍ ሜጀር መካከል ያለውን ልዩነት በሚገባ ትገልጻላችሁ ማለት ነው። ሃቭ ዩ ሄርድ ኦፍ ኢትዮጵያ ትሬድ ፖሊሲ ኤንድ ስትራቴጂ? ስለ ኢትዮጵያ የንግድ ፖሊሲ እና ስትራቴጂ ሰምታችሁ ታውቃላችሁን? ወይም እና ደግሞ ዋይ ዱ ዩ ቲንክ ዛት ገቨርንመንት ሳምታይምስ ኢምፖዝ ሪስትሪክሽን ኦን ኢንተርናሽናል ትሬድ የሚለውን ሰምታችሁ ከሆነ በደብተራችሁ ላይ ጽፋችሁ እነዚህን ማለት ነው ለመምህራችሁ ማሳየት ትችላላችሁ። ፋይናሊ ዲስከሲንግ ግሩፕ ማድረግ ይጠበቅባችኋል ማለት ነው። ትሬድ ፖሊሲ ምንድን ነው? ወይም የንግድ ፖሊሲ ስንል ኢት ሪፈርስ ቱ አክሽን ኤንድ አሬንጅመንት ዛት አር ቴክን ባይ ካንትሪ ቱ ኤንከሬጅ ኦር ሪስትሪክት ኢንተርናሽናል ትሬድ ነው። ትሬድ ፖሊሲ ማለት አንድ ሀገር የንግድ በዓለም አቀፍ ንግድ ያለውን እንቅስቃሴ ማለት ነው ለማበረታታት ወይም ደግሞ ሪስትሪክት ለማድረግ ለመወሰን ማለት ነው ፖሊሲዎች ያስፈልጋሉ። when intervention aim to discourage the international trade the policies are restrictive policy በዓለም አቀፍ ደረጃ ያለውን ኢንተርናሽናል የዓለም አቀፍ ንግድን መቀላቀል ወይም በዚያ መሰማራት ፍላጎት ከሌለ ይህን ኢንተርቬንሽን ምን እንለዋለን? ሪስትሪክቲቭ ፖሊሲ ወይም የሚወስን ወይም የሚከለክል ፖሊሲ ልንለው እንችላለን። ትሬድ ሪስትሪክሽን ኢዝ a policy that is introduced by countries on the trade of goods and services between two or more countries to limit the volume of trade and associated transaction ማለት ነው። ስለዚህ ትሬድ ሪስትሪክሽን የምንለው በሁለትና ከዛ በላይ በሆኑ ሀገራት ማለት ነው ያለውን የንግድ የእቃዎችና የአገልግሎቶችን ትራንዛክሽን ማለት ነው መወሰን ነው እንግዲህ እና ሌሎች ትራንዛክሽኖችን በጭምር እንቅስቃሴያቸውን መገደብ ማለት ነው። there are two broad measures which are used to restrict trade flows ሁለት አይነት መለኪያዎች አሉ የንግድ እንቅስቃሴውን ፍሎውን ማለት ነው ለመወሰን ሪስትሪክት ለማድረግ ማለት ነው። ትሬድ ሪስትሪክሽን are imposed on foreign trade particularly on import በተለይ ደግሞ የኢምፖርት የሚደረጉትን ወደ ሀገር ውስጥ የሚገቡትን ምርቶች ሪስትሪክት ሊደረጉ ይችላሉ። ትሬድ ሪስትሪክሽንስ አር ብሮድሊ ኦፍ ቱ ታይፕስ ፕራይስ ሪሌትድ ኤንድ ኳንቲቲ ሪሌትድ ሪስትሪክሽን ከፕራይስ ከዋጋ ጋር የተያዙ ሪስትሪክሽን ወይም ደግሞ ከእቃ መጠን ጋር የተያዙ ሪስትሪክሽን ይኖራሉ። ይሄ ኢምፖዝ የሚደረገው በተለይ ደግሞ ታሪፍ በመጣል ሊሆን ይችላል። ኤግዛምፕልስ ኦፍ ፕራይስ ሪስትሪክሽን while import quota is an example of quantity restriction ፕራይስ ሪስትሪክሽን የምንለው ታሪፍን ነው። ኢምፖዝ ኦፍ ታሪፍ ስንጥል ፕራይስ ስንጨምር ወይም ታክስን ስንጥል ማለት ነው ኢምፖርት በሚደረጉ እቃዎች ላይ ይህ ፕራይስ ሪስትሪክሽን እንለዋለን። ኢምፖርት ኮታ በኮታ ላይ ደግሞ የሚጣል ሪስትሪክሽን ማለት ነው ኳንቲቲ ሪስትሪክሽን እንለዋለን ማለት ነው። ስለዚህ ታሪፍ ሪስትሪክሽን ምንድን ነው የሚለውን እናያለን። ታሪፍ ሪስትሪክሽን are in the form of tax on import goods called custom duty or import duty እንላለን። በተለይ ወደ ሀገር ውስጥ የሚገቡ ምርቶች ላይ ታክስ መንግስት ይጨምራል ሪስትሪክት ለማድረግ። ይሄ የሚጠቅመው ለምንድን ነው? የሀገር ውስጥ ምርትን ለማበረታታት ወይም ኢምፖርት ሰብስቲቲዩት ጉድስ ለማቅረብ እና ሰርቪስ ለማቅረብ ይጠቀምበታል ታሪፍ ሪስትሪክሽንን ማለት ነው። such taxes rise the price of imported goods in the domestic market ይሄ ማለት ደግሞ ፕራይስ ምንድነው? ኢምፖርት የተደረጉ ምርቶች ላይ ዋጋ ይጨምራል በሀገር ውስጥ ገበያ ላይ ማለት ነው። thus high price of imported goods expect to reduce their demand in the domestic market and thus to act to restrict imports በዚህን ሰዓት ምንድነው ገበያ ዋጋቸው በተወደደ ቁጥር እነዛን እቃ ወይም አገልግሎቶች የሚፈልጉ ዜጎች ማለት ነው ፍላጎታቸው እየቀነሰ ይመጣል። note that the tariff increases government revenue እዚህ ጋር የምንረዳው ምንድነው ታሪፉ መጨመሩ የመንግስትን ገቢ ሊጨምር ይችላል። በተዘዋዋሪ መንገድ ደግሞ በሀገር ውስጥ የሚመረቱ ኢምፖርት ሰብስቲቱት የሚያደርጉ እቃዎች ወይም ምርቶች ወይም አገልግሎቶች ማለት ነው ዋጋቸው ሊጨምር ይችላል። ምርትም የማምረት ሂደቱ ሊጨምር ይችላል ማለት ነው። ሁለተኛ ኳንቲቲቭ ሪስትሪክትድ ኢምፖርት ኮታ የምንለው ነው። this restriction takes the shape of fixing the maximum quantity of goods that are permitted to import ይሄ ታክስ ከመጣል ያለፈ ማለት ነው ወደ ሀገር ውስጥ የሚገባውን የእቃ መጠን ወይም ብዛቱን መወሰን ወይም ሪስትሪክትድ ማድረግ ነው።
the government may determine the total import quota of goods። ስለዚህ መንግስት ከውጭ ሀገር ማለት ነው የሚያስገባቸውን እቃዎች ብዛታቸውን ሊወስን ይችላል። ከዚህ በላይ መግባት የለበትም ሊል ይችላል ማለት። ስለዚህ ይህንን ኳንቲቲ ሪስትሪክሽን ኦር ኢምፖርት ኮታ ልንለው እንችላለን። the total amount of goods that can imported and can allot this quota to various importers. Nothing beyond the quota can be import. This naturally limits the quantity of import ማለት ነው። ስለዚህ ለምንድን ነው ትሬድ ሪስትሪክት የሚደረገው ብለን ልንጠይቅ እንችላለን። እነዚህ የተዘረዘሩትን በተገቢ መንገድ ማጤን ያስፈልጋል። there are several reasons for restricting trade includes አንደኛው to protect domestic jobs job protecting argument ይሄ በተለይ ደግሞ ዶሜስቲክ ጆብን ፕሮቴክት ለማድረግ ያ ማለት ምንድነው በሀገር ውስጥ የስራ ዕድል ፈጠራ ስራው እንዲበረታታ ለማድረግ ፕሮቴክት ለማድረግ ከለላ ለማድረግ እድል ይሰጣል። ሁለተኛው to protect small and infant industries ኢንፋንት የሆኑ ገና እያደጉ በማደግ ላይ ያሉ የአምራች ኢንዱስትሪዎችን ደህንነታቸውን ለመጠበቅ ወይም ደግሞ የማምረት ቀጣይነታቸውን እንዲያረጋግጡ ለማስቻል ፕሮቴክት ይደረጋል። to maintain the domestic standard of living በሀገር ውስጥ ያለውን የሊቪንግ ስታንዳርድ ሜንቴን ለማድረግ ለመጠበቅ to equalize ፕሮዳክሽን ኮስትን ኢኳላይዝ ለማድረግ for the purpose of national security ለሀገር ደህንነት for cultural and sociological consideration trade restriction ይደረጋል ማለት ነው። furthermore there are two broad categories that the countries use to enhance macroeconomic performance. Thus, import substitution strategy and export promotion strategy. እንግዲህ ሪስትሪክሽን ቅድም መጀመሪያም ላይ እንደነገርኳችሁ ትሬድ ሪስትሪክሽን የሚደረገው ኢምፖርት ሰብስቲቱሽን ስትራቴጂን እንትን ለማለት ለማበረታታት እና ኤክስፖርት ስትራቴጂውን እንደዚሁም ፕሮሞት ለማድረግ ነው እንትን የምንለው በሀገር ውስጥ ያሉ ምርቶች እንዲመረቱ እነዛን ለማበረታታት ብሎም እንደገና ደግሞ የተመረቱትን በሀገር ውስጥ ፍጆታ ለመጠቀም ብቻ ሳይሆን ኤክስፖርት ለማድረግም ስትራቴጂ ያስፈልጋል ማለት ነው። ኢምፖርት ሰብስቲቱሽን ስትራቴጂ ኤም ቱ ሪፕሌስ ኢምፖርት አይተምስ ባይ ዶሜስቲክ ፕሮዳክትስ ትሩ ስፔሻል ሰፖርት ፓኬጅ ቱ ፕሮሞት ዶሜስቲክ ፕሮዳክትስ። ዘ አይዲያ ኦፍ ኢምፖርት ሰብስቲቱሽን ኢንዱስትሪያላይዜሽን ዋዝ the popular strategy in many developing countries over the period from the early 20th century until the 1970s. This strategy was born due to the lack of access to import or shortage of foreign currencies to pay for them. Import substitution strategy has at least two important effects. ስለዚህ ኢምፖርት ሰብስቲቱሽን ኢምፖርት ስትራቴጂ ሁለት ጠቃሚ የሆኑ ኢፌክቶች አሉት። the first is the infant or young industries are protected from competing with cheap imports via tariffs barriers, various quantitative restrictions and other measures. The second, tariffs on import helps to increase government revenue ማለት ነው። ስለዚህ ሁለት ኢምፖርታንት የሆኑ ኢፌክቶች የምንላቸው አንደኛው በኢንፋንት ወይም በማደግ ላይ ባሉ ኢንዱስትሪዎች ማለት ነው ፕሮቴክት ለማድረግ ከውጭ ማለት ነው ኢምፖርት ተደርገው በጣም ውድ ርካሽ የሆኑ እቃዎችን አምጥቶ ገበያውን ከማጥለቅለቅ ይልቅ ያንን ሪስትሪክት አድርጎ የሀገር ውስጥ ኢንዱስትሪዎች ማለት ነው ምርታቸውን እንዲያመርቱ ገበያውን እንዲቆጣጠሩ ያስችላቸዋል። በተመሳሳይ መንገድ ኢምፖርት ሪስትሪክት ሲያደርግ ታክስ ሲጨምር የመንግስት ገቢን ለመጨመር ለማሳደግ እድል ይሰጠዋል ማለት ነው። ስለዚህ ኢምፖርት ሰብስቲቱሽን ምንድን ነው ስንል ኢዝ ኤ ትሬድ ኤንድ ዘ ኢኮኖሚክ ፖሊሲ ዛት አድቮኬት ሪፕሌሲንግ ኢምፖርት ዊዝ ዶሜስቲክ ፕሮዳክሽን። ስለዚህ ኢምፖርት ሰብስቲቱሽን ማለት ከውጭ ወደ ሀገር ውስጥ የምናስገባቸውን እቃዎች በሀገር ውስጥ አምርቶ መተካት ማለት ነው። ስለዚህ ይህን ዴፊኒሽን በሚገባ መያዝ ያስፈልጋል። ዚር ኦልተርናቲቭ ዌይስ ኦፍ ዲፋይኒንግ ኤክስፖርት ፕሮሞቲንግ ስትራቴጂ። በተቃራኒው ደግሞ ኤክስፖርት ወደ ውጭ የምንለካቸውን እቃዎች ወይም አገልግሎቶች ማለት ነው ፕሮሞት ለማድረግ እድል ይሰጣል። ጊቭስ preferential treatment to the export sector to generate revenue in foreign currency. ከውጭ ኤክስፖርትን ስናበረታታ ፎሬን ከረንሲ የውጭ ማለት ዶላርን ወደ ሀገራችን ገቢ ለማግኘት እድል ይሰጣል ማለት ነው። This entails providing incentives over and above those which would prevail in the neutral strategy. Export substitution እንግዲህ define የሚያደርገው act of policy measures which actually or potentially enhancing exporting actively at
ካምፓኒ ኢንዱስትሪ ኦር ናሽናል ሌቭል ማለት ነው። ስለዚህ ዋት ዘ ዲፈረንስ ኦፍ ቢትዊን ኤክስፖርት ፕሮሞሽን ኤንድ ኢምፖርት ፕሮሞሽን ስትራቴጂ ብትባሉ ሁለቱን በሚገባ ለይታችሁ መያዝ ይጠበቅባችኋል ማለት ነው ተማሪዎች። እንግዲህ ተማሪዎች በዛሬው ትምህርታችን በተወሰነ መንገድ ትምህርታችንን ግልጽ ለማድረግ ሞክረናል። ጥያቄ ወይም አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ።